ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን ቪዲዮአችን ደግሞ የምናያቸው ወይም ደግሞ በቀን 28 ቪዲዮአችን ወይም ትምህርታችን የምንማማረው ምግብ ላይ፣ መጠጥ ላይ እንዲሁም ደግሞ ስንበላ እንዴት በእንግሊዘኛ መግለጽ እንደምንችል እንዲሁም ደግሞ መተርጎም እንደምንችል እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ ለመከታተል ሞክሮ ወደ ትምህርቱ እንሄድ። ኦኬ፣ ከመጀመሪያው ላይ ስንጀምር የመጀመሪያው የእንግሊዘኛ ንግግር ወይም ደግሞ ኮሙኒኬሽን ምን ይላል ወደሚለው ስንሄድ ኦኬ እንጀምር። አይን አይ እንላለን። ኦኬ ወደዚህኛው ስንሄድ ዲኦን እንደ ዶ ማንበብ ወይም ደግሞ ዶ የሚል ድምፅ አለው። ኤንን እንደ ን፣ ቲን እንደ ት ማንበብ። ስለዚህ በአንድ ላይ ምን ብለን እናነባዋለን? ዶንት ዶንት ብሎ ማንበብ። ኦኬ ወደዚህኛው ስንሄድ ኤንኢን እንደ ኒ፣ ሁለተኛዋ ኢ ሳይለንት ነች ወይም ደግሞ አትነበብም። ለምን? የመጀመሪያዋን አናባቢ ስላነበብንም ማለት ነው። ኦኬ ሶ ኢን እናልፍና ዲን እንደ ድ እናነባለን። በአንድ ላይ ሲነበብ ኒድ ኒድ። ኦኬ ይህስ ምን ይላል? ኤፍ አይን እንደ ፊ፣ ኤስ ኤች እንደ ሽ። በአንድ ላይ ሲነበብ ምን ይሆናል? ፊሽ ፊሽ። ኦኬ ሙሉ እናንብበው። አይ ዶንት ኒድ ፊሽ። አይ ዶንት ኒድ ፊሽ ምን ማለት ነው? አሳ አልፈልግም እንደማለት ነው። ምክንያቱም ፊሽ ማለት አሳ ማለት ነው። ኒድ ማለት ደግሞ መፈለግ። ዶንት ስንል አፍራሽ ነው ወይም ደግሞ ኔጌቲቭ ነው። ስለዚህ አይ ዶንት ኒድ ፊሽ ስንል አሳ አልፈልግም ማለት ይሆናል። መልካም ወደ ሁለተኛው ስንሄድ የሁለተኛውስ ምን ይላል? አይ ቲ በአንድ ላይ ምን ተብሎ ይነበባል? ኢትስ ኢትስ ሚል ድምፅ አለው። እንዲሁም አይኤስ እንደ ኢዝ ይነበባል ወይም ደግሞ ኢዝ ብለን እናነባዋለን። ኦኬ ይህስ ምን ይላል? ቢኢን እንደ ቤ ወይም ደግሞ ቤ የሚል ድምፅ አለው። ኤስን እንደ ስ፣ የመጨረሻዋን ቲ ለብቻዋ እንደ ት ማንበብ። በአንድ ላይ ስናነባው ቤስት ቤስት። ኦኬ ይህስ ምን ይላል? ከዚህ ጋር ደግሞ በተከታታይ ኦ ሚል ሁለት ቫውል ወይም ደግሞ አናባቢ አለ። በዚህን ጊዜ እንደምናንብቡት ብያቸዋለሁ። ኦን እንደ ኡ ነው እንጂ እንደ ኦ መነበብ የለበትም ብዬ ከዚህ በፊት ተነጋግረን ነበር። ስለዚህ ኤፍ ኦ እንደ ፎ ሳይሆን እንደ ፉ ይነበባል። ሁለተኛው ኦ ሳይለንት ሆናለች። ከዚህ ላይ በተከታታይ ሁለት ኢ ሚል አናባቢ ሲመጣ ኢ ሳይለንት ነበረች፣ ሁለተኛዋ ኢ ማለት ነው። ከዚህ ጋር ሁለተኛው ኦ ሳይለንት ይሆናል ወይም ደግሞ አይነበብም ማለት ነው። ሶ ኦን እናልፍና ዲን እንደ ድ በአንድ ላይ እናነበው ፉድ ፉድ። ኦኬ ሙሉ ሲነበብ ኢት ኢዝ ቤስት ፉድ ኢት ኢዝ ቤስት ፉድ ምን ማለት ነው? ዳቦ ቆንጆ ነው ወይም ደግሞ ጥሩ ነው። ከዚህ ጋር እወዳለሁ የሚለውን አስተካክሉልኝ። እወዳለሁ ሳይሆን ኢት ኢዝ ቤስት ፉድ ስንል ፉድ ማለት ምግብ ማለት ነው። ቤስት ማለት ቆንጆ ጥሩ እንደማለት ነው። ኢት ያልነው ደግሞ ዳቦን ራሱን ማለት ነው። ስለዚህ ኢት ኢዝ ቤስት ፉድ ስንል ቆንጆ ምግብ ወይም ደግሞ ጥሩ ምግብ እንደማለት ነው እንጂ እወዳለሁ ማለት አይደለም። ከዚህ ጋር ያው በስህተት ነው፣ አስተካክሉልኝ። ኦኬ ይህም በዚህ ካልኳችሁ ወደ ቀጣዩ እንሂድ። ወደዚህኛው ሳይድኛውስ ምን ይላል? ኢት ወይም ደግሞ አይቲ ኢት ተብሎ እንደሚነበብ አይተናል። ኢት እንላለን። ኦኬ ከዛ ኢዝ ማለት አይኤስ እንደ ኢዝ ነው የሚነበብ። ወደዚህኛው ስንሄድ ዲኢ እንደምን ይነበባል? እንደ ዴ ይነበባል ወይም ደግሞ ዴ ብለን እናነባዋለን። ኤል አይን እንደ ሊ፣ ኤስ አይ ኦ ዩ ኤስ ሁሌም ከወርድ መጨረሻ ሲመጣ ምን ብለን እናነባዋለን? ሼስ የሚል ድምፅ አለው። ሺየስ። ኦኬ በአንድ ላይ ስናነባው ዴልሺየስ ዴልሺየስ። በአንድ ላይ ሙሉ ሲነበብ ኢት ኢዝ ዴልሺየስ ኢት ኢዝ ዴልሺየስ ምን ማለት ነው? ዴልሺየስ ማለት ጣፋጭ ማለት ነው። ኢት የምንለው ደግሞ የሚጣፍጠውን ነገር ወይም ደግሞ ልንናገር የፈለግነው የሚጣፍጠው ነገር ኢት ተብሎ ይጠራል። ስለዚህ ኢት ኢዝ ዴልሺየስ ስንል ጣፋጭ ነው ማለት ነው።
መልካም። ወደዚህኛው ስንሄድኛውስ ምን ይላል? አይን አይ እንላለን። ኤኤም አም ተብሎ ይነበባል። ኦኬ ይስ ምን ይላል? ኤች ዩ እንደ ሀ ይነበባል። እንደ ሁ አይደለም፣ ወይም ደግሞ እንደ ሀ አይደለም። እንደምን ይነበባል አልካችሁ? እንደ ሀ። ያ ማለት ዩ ኤን ተክቶ ይነበባል ማለት ነው። ስለዚህ ኤች ኤ እንደ ሀ ይነበባል። ኤንን እንደ ን፣ ኦኬ ጅን እንደ ግ፣ አርን እንደ ር፣ ዋይን እንደ ይ በአንድ ላይ ስናነበው ሃንግሪ ሃንግሪ ሙሉ ሲነበብ አይ አም ሃንግሪ። አይ አም ሃንግሪ ምን ማለት ነው? እርቦኛል እንደማለት ነው። ምክንያቱም አይ አም ስትሉ እኔ እያላችሁ ነው። ሃንግሪ ስንል መራብ። ስለዚህ አይ አም ሃንግሪ ማለት ስንፈልግ እርቦኛል እንደማለት ነው። ኦኬ ወደሚቀጥለው ስንሄድ ይህስ ምን ይላል? አይን አይ ብለን እናነባለን። ኦኬ ወደዚህኛው ስንሄድ ኤል አይ አይ ሚል ድምፅ ነው ያለው። ስለዚህ ኤል አይን ላይ ብለን እናነባለን። ኬኢ በአንድ ላይ ክ ሚል ድምፅ አለው። ስለዚህ ሙሉ ሲነበብ ላይ እክ ላይክ ላይክ። ኦኬ ኤስ ምን ይላል? ቢን እንደ ብ፣ አርኢን እንደ ሬ። ኤ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ለምን? የመጀመሪያው ቫውል ወይም ደግሞ አናባቢ ስለተነበበች ማለት ነው። ሶ ዲን እንደ ድ በአንድ ላይ ብ ሬ ድ ብሬድ ብሬድ። ሙሉ ሲነበብ አይ ላይክ ብሬድ አይ ላይክ ብሬድ ምን ማለት ነው? ላይክ ማለት መውደድ፣ ብሬድ ዳቦ ነው። ስለዚህ አይ ላይክ ብሬድ ስንል ዳቦ ወዳለው እንደማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ኤ ዲ ዲ በአንድ ላይ ምን ብለን እናንበበው? አድ አድ ዲዲ ድ ሚል ድምፅ ነው ያለው። ኦኬ ስለዚህ አድ እንላለን። ኦኬ ወደዚህኛው ስንሄድ ኤምኦ እንደ ሞ፣ አርኢ በአንድ ላይ እንደ ር በአንድ ላይ ሲነበብ ሞ ር ሞር። ኦኬ ከዛ ኤስዩን እንደሱ፣ ጂኤአር በአንድ ላይ እንደምን ይነበባል? ጅን እንደ ግ እናነብና ኤአር በአንድ ላይ ር ሚል ድምፅ ነው ያለው። ስለዚህ ስናነበው ሱገር ሱገር። ሙሉ ሲነበብ አድ ሞር ሱገር አድ ሞር ሱገር ምን ማለት ነው? ስኳር ጨምርልኝ እንደማለት ነው። ምክንያቱም አድ ማለት መጨመር፣ ሞር ማለት ደግሞ በደንብ ጨምርልኝ እንደማለት ነው። ሱገር ስንል ስኳር። ስለዚህ አድ ሞር ሱገር ስንል ስኳር ጨምርልኝ እያልን ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ ኤ ወደዚህኛው ስነድ በተመሳሳይ ኤ ዲ ዲ ምን ተብሎ ይነበባል ብያቸዋለሁ? አድ አድ። ምክንያቱም ዲዲ እንደ ድ ስለሚነበብ። ኦኬ ከዛ ኤምዋን እንደሞ፣ አሪ ባንድ ላይ ምን ተብሎ ይነበባል? ር ሚል ድምፅ አለው። ሙሉ ሲነበብ ሞር ሞር። ኦኬ ስ ምን ይላል? ኤስኤ እንደ ሳ፣ ኤል እንደ ል፣ ቲ እንደ ት ባንድ ላይ ስናነበው ሳልት ሳልት። ሙሉ እናነበው አድ ሞር ሳልት አድ ሞር ሳልት። ከዚህኛው ጋር ተመሳሳይ ነው። ከዚህ ጋር ስኳር ጨምርልኝ ማለት ነው። ከዚህ ጋር ደግሞ ጨው ጨምርልኝ ወይም ደግሞ ጨው ጨምር፣ ምክንያቱም ሳልት ማለት ጨው ስለሆነ ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? እሺ አይቲ ኢት እንላለን። አይኤስ እንደ ኢዝ ይነበባል። ኦኬ ኢስ ምን ይላል? ቢኤን እንደ ቤ፣ ኤስን እንደ ስ፣ ቲን እንደ ት በአንድ ላይ ቤስት ቤስት። ኦኬ ወደዚህኛው ስንሄድ ኤፍኦ እንደምን ይነበባል ብለናል? እንደ ፉ። ኦ ሳይለንት ነች ብለናል። ዲን እንደ ድ በአንድ ላይ ስናነበው ፉድ ፉድ። ሙሉ ሲነበብ ኢት ኢዝ ቤስት ፉድ ኢት ኢዝ ቤስት ፉድ ምን ማለት ነው? ቆንጆ ምግብ እንደማለት ነው። መልካም ወደሚቀጥለው ስንሄድ ይህን በዚህ ካየን ይህኛውስ ምን ይላል? ቢኢን እንደምን ማንበብ? እንደ ቢ ማንበብ። ኦኬ ከዛ ኤፍኤን እንደ ፋ፣ ኤስን እንደ ስ፣ ቲን እንደ ት ማንበብ በአንድ ላይ ፋስት ፋስት። ሙሉ ሲነበብ ቢ ፋስት ቢ ፋስት ፍጠን ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ዲኢን እንደ ዴ፣ ኤል አይ እንደ ሊ፣ ኤስ አይ ኦ ዩ ኤስ ምን ተብሎ ይነበባል ብያችኋለሁ? ሽስ የሚል ድምፅ አለው። ሙሉ ሲነበብ ዴልሺየስ ዴልሺየስ ምን ማለት ነው? ጣፋጭ ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ከዚህ ጋርም ኦ ሚል ሁለት ቦታ ላይ መጥቷል። ስለዚህ ጂኦ እንደምን ይነበባል?
እንደ ጎ ሳይሆን እንደ ጉ፣ ኦ ሳይለንት ሆንና ዲን እንደ ድ በአንድ ላይ ስናነበው ጉድ ጉድ። ኦኬ ይህስ ምን ይላል? ዲን እንደ ድ፣ አርኢ እንደ ሪ፣ ኤን እንደ ን፣ ኬ እንደ ክ በአንድ ላይ ድሪንክ ድሪንክ። ሙሉ ሲነበብ ጉድ ድሪንክ ጉድ ድሪንክ ምን ማለት ነው? ቆንጆ መጠጥ፣ ጥሩ መጠጥ እንደማለት ነው። ከዚህ ጋር ጥሩ ወይም ደግሞ ቆንጆ የሚለውን እንጨምርበት። ኦኬ ወደዚህኛው ስንሄድ እኛውስ ምን ይላል? ቢኢ በተመሳሳይ እንደ ቤ፣ ኤስ እንደ ስ፣ ቲ እንደ ት ባለ ስናነበው ቤስት ቤስት። ከዛ ቲኢኤ በአንድ ላይ ምን ብለን እናነበው? ቲ ቲ። ሙሉ ሲነበብ ቤስት ቲ ቤስት ቲ ቆንጆ ሻይ ማለት ነው። ኦኬ ይህስ ምን ይላል? ኤን አይ እንደ ናይ፣ ኤስኢ በአንድ ላይ እንደ ስ በአንድ ላይ ስናነበው ናይስ ናይስ። ኦኬ ይህስ ምን ይላል? ኤምኢን እንደ ሚ፣ ኤ ሳይለንት ነች፣ ቲን እንደ ት በአንድ ላይ ስናነበው ሚት ሚት። ሙሉ ሲነበብ ናይስ ሚት ናይስ ሚት ጥሩ ስጋ እንደማለት ነው። ኦኬ ይህስ ምን ይላል? ቢኢኤስቲ በአንድ ላይ ምን ብለን ያነበብነው? ቤስት ቤስት። ከዛ ኤፍኦን እንደ ፉ፣ ኦ ሳይለንት ነች፣ ዲን እንደ ድ በአንድ ላይ ፉድ ፉድ። ሙሉ ሲነበብ ቤስት ፉድ ቤስት ፉድ ጥሩ ምግብ እንደማለት ነው። ኦኬ ይህስ ምን ይላል? በተመሳሳይ ቢኤስቲ በተደጋጋሚ ይተነዋል። ቤስት እንላለን ወይም ደግሞ ቤስት ተብሎ ይነበባል። ከዛ ኤስኤን እንደ ሳ፣ ኤልን እንደ ል፣ ቲን እንደ ት በአንድ ላይ ሲነበብ ሳልት ሳልት። ሙሉ ሲነበብ ቤስት ሳልት ቤስት ሳልት ጥሩ ጨው እንደማለት ነው። ኦኬ ወደ መጨረሻው ስንሄድ ቲኤችኤ እንደ ታ፣ ኤን እንደ ን፣ ኬ እንደ ክ፣ ኤስ እንደ ስ በአንድ ላይ ታንክስ ታንክስ ምን ማለት ነው? አመሰግናለሁ ማለት ነው። ኦኬ እንደዚህ እያደረግነን ምግብ ላይ መጠጥ ላይ እንዲሁም ደግሞ መብል ላይ ወይም ደግሞ እበላለሁ፣ እጠጣለሁ፣ እመገባለሁ ለማለት ስንፈልግ በእነዚህን አይነት መንገድ ፕራክቲስ ማድረግ መለማመድ እንችላለን። የዛሬ ትምህርታችን የቪዲዮአችን ይህንን ይመስላል። ቀጣይ በሌላ ትምህርት የቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ሰላም ሁኑ።